ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከታቸው አንዲ ሮበርትሰን ሴልቲክን ሊቀላቀል ነው እየተባለ ይገኛል። እንደዚሁም 17 የሚደርሱ የዋና ቡድን ተጫዋቾች ለሀገራት ጨዋታ ተጠርተዋል እየተባለ ነው የሚገኘው። በተጨማሪም ሊቨርፑሎች ፒጂ ሞዌልን አነጋግረዋል እየተባለ ይገኛል። እነዚህም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩና ፕሮግራሙ እንድትከታተሉት በአክብሮት ተጋብዛለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች የምናመራ ይሆናል። በመጀመሪያ የምንመለከተው 17 የሚደርሱ የዋናው ቡድን ተጫዋቾች ለሀገራት ጨዋታ መጠራታቸውን ይፋ ተደርጓል። እንደሚታወቀው በዚህ ሰዓት የኢንተርናሽናል ብሬክ ወቅት ላይ ነው የምንገኘውና ከነገ ጀምሮም የተለያዩ የሀገራት ጨዋታ መደረጋቸውን ይቀጥላሉ። በሊቨርፑል በኩልም 17 የሚደርሱ የዋናው ቡድን መጠራታቸው ይፋ ተደርጓል። እነዚህን ስንመለከት በረኛው ማማርዳሽቪሊ፣ ተከላካዮቹ ቨርጅል ቫንዳይክ፣ ኢብራሂሞ ኮናቴ፣ አንዲ ሮበርትሰን፣ ብራድሊ፣ ኬርኬዝ ሲጠሩ ከመሀል ተጫዋቾች ዋታሮ ኤንዶ፣ አሌክሲስ ማካሊስተር፣ ሳቡዝ ላይ ግራቨንበርግ፣ ፍሎሪን ቪርስ፣ ናዮኒ ተጠርቷል። በአጥቂ መስመር ላይ ከሚጫወቱት ተጫዋቾች መሐመድ ሳላህ፣ አሌክሳንደር ኢሳክ፣ ሂጎ ኢኬቴኬ፣ ኮዲ ጋክፖ እና ሪዮ እንጉሞሃ ለሀገራቸው መጠራታቸው ይፋ ተደርጓል። ከዚህ በተጨማሪም በውሰት ውል ላይ እና ወጣት ተጫዋቾችን ስንመለከት ፔቺ ሜስኩራ፣ ናሎ፣ ባልመር፣ ሲሚካስ፣ ፋርኮስ፣ ዮጎ፣ ኮዶኸርቲ፣ ሞሪሰን፣ ኩማስ እና ፊጉዌራ መጠራት ችሏል። በዚህ ሰዓት በሊቨርፑል ቤት ያልተጠሩ ተጫዋቾች ስንመለከት ደግሞ ውድማን፣ ጃሮስ፣ ጎሜዝ እና ከርትስ ጆንስ እንደዚሁም ፌዴሪኮ ኬዛ ናቸው። ከዚህ በተጨማሪም በጉዳት ምክንያት ደግሞ 3 ተጫዋቾች ወደ ሀገራቸው አልተጠሩም። እነዚህም አሊሰን ቤከር፣ ጆቫኒ ሊዩን እና ጀረሚ ፍሪምፖንግ ናቸው። ሁለቱ ተጫዋቾች ከኢንተርናሽናል ብሬክ በኋላ እንደሚመለሱ ተነግሯል። በተለይ አሊሰን ቤከር ከኢንተርናሽናል ብሬክ በኋላ ላለው የመጀመሪያ ጨዋታ ከኖቲንጋም ፎረስት ጋር ለሚደረግ ይደርሳል ተብሎ ይጠበቃል። ጀረሚ ፍሪምፖንግ ደግሞ ከዛ በኋላ ላሉት ጨዋታዎች ይደርሳል ተብሎ ነው የሚጠበቀው። እነዚህ 17 ተጫዋቾች እንግዲህ ከዚህ በኋላ ለሀገራቸው ሁለት ጨዋታዎችን ያደርጋሉ ተብሎ ይጠበቃል። እናም በጥሩ ሁኔታ ወደ ሊቨርፑል የሚመለሳሉ ብለን ተስፋ እናደርጋለን። በመቀጠል የምንመለከተው ሊቨርፑሎች የፒጂኤምኦኤል ቺፍ የሆነውን ሃዋርድ ዌብን አነጋግረዋል እየተባለ ይገኛል። ያነጋገሩበት ምክንያት ደግሞ እሁድ ዕለት ምሽት 1 ሰዓት ተኩል ላይ በጀመረው የሊቨርፑል ከማንቸስተር ሲቲ ጋር ባደረጉት ጨዋታ ላይ 38ኛው ደቂቃ ላይ ቨርጅል ቫንዳይክ ጎል ማስቆጠሩ አይዘነጋም። ነገር ግን ቫር ኦፍሳይድ ነው በሚል እሽሮታልና ሊቨርፑሎችም ይህንን ውሳኔ እንዳልተቀበሉትና ቫር ምክንያት አድርጎ ያስቀመጠው ነገር ህጉ ላይ ከተቀመጠው ጋር የሚቀራረብ ነገር አይደለም፣ ወይም ደግሞ ህጉ በግልጽ ካስቀመጠው አንጻር የተቆጠረችው ግብ መሻር አልነበረበትም ብሏል። እናም በፕሪሚየር ሊግ መተዳደሪያ ህግ ላይ ደግሞ 4 ነገሮች መቀመጥ ይችላል። ጎሎች ኦፍሳይድ ተብሎ ሊሻሩባቸው የሚችሉ ምክንያቶች ማለት ነው። አንደኛ ኦፍሳይድ ፖዚሽን ላይ ሆነ ኳሷን ለመጫወት ጥረት የምታደርግ ከሆነ ኦፍሳይድ ትባላለ። በሁለተኛ ደረጃ ላይ የተቀመጠው ደግሞ ኦፍሳይድ ፖዚሽን ላይ ሆነ ከተቃራኒ ቡድን ጋር የምትፎካከር ከሆነ ኳሷን ለማግኘት ያም ኦፍሳይድ ትባላለ። በሶስተኛ ደረጃ ደግሞ የተጫዋቾችን ቪዥን ወይም ደግሞ እይታን የምትከልል ከሆነ ኦፍሳይድ ፖዚሽን ላይ አሁን ለምሳሌ በረኞች ኳሱን እንዳያገኙ ምሸፍናቸው አይነት ከሆነ ኦፍሳይድ ትባላለ። በስተመጨረሻም ደግሞ 4ኛ ደረጃ ላይ የተቀመጠው ኦፍሳይድ ፖዚሽን ላይ ሆነ ግልጽ የሆነ እንቅስቃሴ አድርገ ተጋጣሚ ቡድንን የምታወክ አይነት ከሆነ ወይም ደግሞ ተጽዕኖ የምትፈጥርበት አይነት ከሆነ ኦፍሳይድ ትባላለና ከነዚህ ህጎች አንጻር ስንመለከተው ሮበርትሰን ምንም ያጠፋው ጥፋት የለምና ያቺ ጎል መጽደቅ ነበረባት። ለምን እንዳልጸደቀም ምክንያት እንፈልጋለን ወይም ምላሽ እንፈልጋለን ብለዋቸዋል ነው እየተባለ የሚገኘው። እና ምናልባትም በቅርቡ ፒጂኤምኦኤሎች የሊቨርፑልን ጥያቄ ይመልሳሉ ተብሎ ነው የሚጠበቀው። ሊቨርፑሎች ቅር ያለባቸው ምክንያት ቢኖር ምንድነው 1-2 እየተመሩ እያለ 1 እኩል ሆኖ ነበርና ምናልባትም ከዛች ጎል በኋላ ጨዋታዎቹ ሊቀየሩ የሚችሉበት እድል ነበረው። ምክንያቱም ከዚህ በፊትም በእግር ኳስ ውስጥ በተደጋጋሚ የተመለከተነው ነገር ቢኖር ምንድነው 1 ጎል በጣም ብዙ ነገሮችን መለወጥ እንደምችል ነውና ያንን ነገር ለሚያውቅ ሰው ደግሞ ያቺ ጎል መሻሯ ትልቅ ቫልዩ እንዳላት መናገር ይችላልና ፒጂኤምኦኤሎችም ጥሩ ምላሽን መስጠት አለባቸው ብዬ አስባለሁ። ነገር ግን በዚሁ ፒጂኤምኦኤልን ካነሳን አይቀር ማይክል ኦሊቨርን ማንሳት ያለብን ይመስለኛል። ምክንያቱም ማይክል ኦሊቨር ብዙ ጊዜ ከኛ ጨዋታ ጋር ኢንቮልቭ ባደረገ ቁጥር የተለያዩ ውሳኔዎች እየተወሰኑበት ነው የሚገኙት። በፊት ማይክል ኦሊቨር በጣም ምርጡ ዳኛ ነበር የሚባለው። ነገር ግን በእነዚህ ጥቂት አመታት ውስጥ የሱ ውሳኔ ዋጋ እያስከፈለን የመጣ ይመስለኛል። እናስታውስ እንኳን ከተባለ በቅርብ ጊዜያቶች ውስጥ የተለያዩ ስህተቶችን እየሰራ የሚገኘው በተለይ ዋናዎቹን ስንመለከት ሊቨርፑል ከአርሰናል ጋር ካቻምና ይመስለኛል ከ2 አመት በፊት በአንፊልድ ባደረጉት ጨዋታ ኦዲጋርድ በእጁ ኳስ ነክቶ ፔናልቲ ክልል ውስጥ ነገር ግን ዳኛው ፔናልቲ አሰጠም ብሎ የወሰነው ውሳኔ አለና ያም የዛኔም ዳኛ የነበረው ማይክል ኦሊቨር ነው።
እንደዚሁም ደግሞ አምና ወይም ካቻምና ሊቨርፑል ከማንቸስተር ሲቲ ጋር ባደረጉት ጨዋታ ጄሬሚ ዶኩ ማካሊስተር ላይ የሰራውን ፋውል ሁላችንም የምናስታውሰው ይመስለኛል። የጎን አጥንቱን ነበረ በእርግጫ መምታት የቻለውና ያቺ ኳስ ራሱ ፔናልቲ አታሰጥም ብሎ ውሳኔ እየወሰነው ማይክል ኦሊቨር ነበረ። ያቺ ውሳኔ ትክክለኛው ውሳኔ ተወስና ቢሆን ኖሮና ፔናልቲ ቢሰጥ ኖሮ ያንን ጨዋታ ሊቨርፑል ያሸንፍ ነበርና ምናልባትም በዛ አመት ራሱ ዋንጫውን የምናሸንፍበት እድልም ሊኖረን ይችል ነበረ። በተለይ ደግሞ እሁድ ዕለት ከማንቸስተር ሲቲ ጋር ጄሬሚ ዶኩ ላይ ተሰራ ተብሎ የተሰጠውን ፋውል ስንመለከትና ያንን ፋውል ስንመለከት የትኛውን የሚያሰጠው የሚለውን ነገር ለመወሰን የሚከብድ አይመስለኝምና እንደዚህ አይነት መጥፎ ውሳኔዎችን እየወሰነ ነው የሚገኘውና እሱ ራሱ በደንብ መታየት ያለበት ይመስለኛል። ምክንያቱም አሁን በዴቪድ ኩት የተፈጠረውን ነገር ሁላችንም እናውቃለንና እሱ ዳኝነቱን ካቆመ በኋላ የሆነ ነገር ቢናገር እኔ እንደዚህ ሊቨርፑልን አልወድም ነበር ምናምን ቢል ምንም ዋጋ የለውምና ከአሁኑ በደንብ ቼክ መደረግ ያለበት ይመስለኛል። ምናልባት የአቋም መውረድ ሊሆን ይችላል። እንደዛም ከሆነ ደግሞ እንደዚህ አይነት ትልልቅ ጨዋታዎችን እንዳይዳኝ ማድረግ የተሻለ ውሳኔ ሊሆን ይችላልና በደንብ ቢያዩበት ጥሩ ይመስለኛል። ሌላኛው የምንመለከተው ደግሞ ማርክ ጌን የተመለከተውን ዘገባ ይሆናል። ኢንዲ ይዞት በወጣው ዘገባ መሰረት ሊቨርፑሎች ማርክ ጌን ባለማስፈረማቸው በጣም ተናደዋል ወይም ተበሳጭቷል ነው እያለን የሚገኘው። ባለፈው የክረምቱ የዝውውር መስኮት ላይ ሊቨርፑሎች ይህንን ተጫዋች ለማስፈረም በጣም ተቃርቦ ነበረ። ክሪስታል ፓላሶች የሚፈልጉትን ነገር ሁላ ማድረግ የምችለው ነበረ። በተለይ ከኮሚኒቲ ሺልድ ጨዋታ በፊት ይህንን ተጫዋች ለማስፈረም ፍላጎት ነበር። ነገር ግን ክሪስታል ፓላሶች ቢያንስ ያንን ይጫወት በማለታቸው ምክንያት ሊቨርፑሎች ዝም ሊሉ ይችላል። ከዛ በኋላም ክሪስታል ፓላሶች የሚፈልጉትን ሂሳብ ማቅረብ ችለው ነበረ። ነገር ግን በስተመጨረሻ ክሪስታል ፓላሶች ሀሳባቸውን ቀይረው ይህንን ተጫዋች መሸጥ እንደማይፈልጉ መናገራቸው አይዘነጋምና በዛ ሊቨርፑሎች ደስተኛ አይደሉም። በዛ ምክንያትም ይህንን ተጫዋች በጃንዋሪ ለማስፈረም ምንም አይነት እንቅስቃሴ አያደርጉም እያለን ይገኛልና በቀጣይ የክረምቱ የዝውውር መስኮት ይህንን ተጫዋች በነጻ ለማስፈረም ነው ያላቸው ፍላጎት እያለን ነው የሚገኘው። በተለይ ደግሞ የክሪስታል ፓላስ ውሳኔ ስላበሳጫቸው ነው እንጂ ምናልባት በተለያዩ ምክንያቶች ወይም ደግሞ በክሪስታል ፓላስ ምክንያት ባይሆን ኖሮ ተጫዋቹ ያልፈረመው በጃንዋሪ ዝውውር መስኮት ይህንን ተጫዋች ለማስፈረም ጥረት ሊያደርጉ ይችሉ ነበረ እያለን ይገኛል እንዲ። ነገር ግን ሊቨርፑሎች በዚህ ሰዓት ተከላካይ የግድ ማምጣት ያለባቸው ሰዓት ላይ ነው የምንገኘውና በጃንዋሪ ዝውውር መስኮት ይህንን ተጫዋች የማያስፈርሙት ከሆነ ማንን ሊያመጡ ይችላሉ የሚለው ነገር ትልቅ ጥያቄ ይመስለኛል። በመጨረሻም የምንመለከተው አንዲ ሮበርትሰንን የተመለከተውን ዘገባ ይሆናል። ፊጂ ይዞት በወጣው ዘገባ መሰረት አንዲ ሮበርትሰን ወደ ሴልቲክ ለመቀላቀል ወስኗል እያለን ይገኛልና ምናልባትም በቅርቡ አንዲ ሮበርትሰን ፕሪ ኮንትራክት ለሴልቲክ መፈረሙን ይፋ ሊያደርግ የሚችልበት እድል አለ እያለን ይገኛል። እንደሚታወቀው አንዲ ሮበርትሰን 2017 ላይ ነበረ ከሄል ሲቲ በ8 ሚሊዮን ፓውንድ ወደ ሊቨርፑል መቀላቀል እየቻለው። በዛ ሰዓት ብዙም ያልተጠበቀ ተጫዋች ነው የነበረውና ወደ ዋናው ቲምም ለመግባት ትንሽ ወራትም ወስዶበት ነበረ። በተለይ ደግሞ ተጫዋች እስኪጎዳ ድረስ መጠበቅ ነበረበት። ከዛ በኋላ ግን በሊቨርፑል ቤት በጣም ምርጥ የሚባልን ጊዜን ማሳለፍ የምችለው በነበረውም ጊዜ ምናልባትም በሊቨርፑል ካየናቸው የግራ ተከላካይ መስመር ተጫዋች መካከል ወይም ደግሞ በፕሪሚየር ሊጉም ካየናቸው የሌፍት ፉልባክ ተጫዋቾች መካከል ምርጡ ከሚባሉት መጠቀስ የሚችል ተጫዋች ነውና ባለፈው የክረምቱ የዝውውር መስኮትም ሊቨርፑልን ሊለቅ በጣም ተቃርቦ ነው የነበረው። በተለይ ደግሞ ወደ አትሌቲኮ ማድሪድ ሊሄድ ተቃርቦ ነበር። ነገር ግን በስተመጨረሻ በሊቨርፑል ቤት ሊቆይ ችሏል። አሁን ላይ እንግዲህ በቀጣይ የክረምቱ የዝውውር መስኮት ላይ በሊቨርፑል የሚያቆየው ኮንትራት የሚያበቃ ይሆናልና ምናልባትም በነጻ ዝውውር ወደ ሴልቲክ ሊያቀና የሚችልበት እድል እንዳለ እየተዘገበ ነው የሚገኘው። ንግግሮችም አድርጓል፣ ሊጠናቀቅም ተቃርቧል እየተባለ ይገኛልና ምናልባት ጃንዋሪ ላይ ተጫዋቹ ቅድመ ኮንትራት መፈረሙን ለሴልቲክ ይፋ ሊደረግ የሚችልበት እድል አለ እያለን ይገኛል። እንደሚታወቀው ደግሞ አንዲ ሮበርትሰን ከልጅነቱ ጀምሮ የሴልቲክ ደጋፊ ነው የነበረውና ምናልባትም ከልጅነቱ ጀምሮ ወደሚወደው ክለብ ሊያቀና የሚችልበት እድል አለ እየተባለ ይገኛል። እንዲሁም በህፃንነቱም በሴልቲክ በእድሜ እርከን ደረጃ መጫወትም የቻለ ተጫዋች ነውና ምናልባትም ወደዛ ሊያቀና ይችላል እየተባለ ይገኛል። በተጨማሪም ግን ግራም ቤሊ በአንዲ ሮበርትሰን ዙሪያ ያወጣው አንድ ዘገባ አለ። እሱም ምንድነው ሊቨርፑሎች ምናልባትም ከአንዲ ሮበርትሰን ጋር በአዲሱ አመት ላይ በኮንትራት ዙሪያ ንግግር ሊጀምሩ ይችላሉ እያለን ይገኛል። በእርግጥ ሊቨርፑሎች የዚህ ተጫዋች ኮንትራትን የሚያራዘሙ ከሆነ አንደኛ በጣም ከፍተኛ ደሞዝ ያቀርቡለታል ተብሎ አይጠበቅም። ሁለተኛ የረጅም ጊዜም ኮንትራትም ያቀርቡለታል ተብሎ አይጠበቅም። ምናልባት ከዚህ በፊት በጄምስ ሚለር እንደሚያደርጉት እንደነበረው የአንድ አመት ኮንትራትም ሊያቀርቡለት የሚችሉበት እድል አለ እየተባለ ይገኛል። በተለይ ደግሞ ሚሎስ ኬርኬዝ በዚህ ሰዓት
ትንሽ ጊዜ የሚፈልግ ተጫዋች ሆኖ መመልከት ችለናልና እሱን ጊዜ ለመስጠት ደግሞ አንዲ ሮበርትሰን በሊቨርፑል መቆየቱ ጥሩ ጠቀሜታ አለው ብለው ስላሰቡ ምናልባትም በአዲስ ኮንትራት ዙሪያ ሊያወሩ ይችላሉ እያለን ነው የሚገኘውና ሊቨርፑሎች ይህንን ተጫዋች ኮንትራቱን ያራዝሙለታሉ ወይ እሱስ በሊቨርፑል ለመቆየት ፈቃደኝነቱን ይሰጣሉ የሚለው ነገር በጣም ትልቅ ጥያቄ ነው። በተለይ ደግሞ በዚህ ሲዝን አጀማመሩን ስንመለከት በጣም ለተከታታይ ጨዋታዎች በቋሚነት መጀመር አልቻልም ነበር። እንደውም በቋሚነት መጀመር የቻለው በሊግ ካፕ ከሳውዛምፕተን ጋር በተደረገው ጨዋታ ነው። ከዛ በኋላ ግን በተለይ ያለፉትን 3 ጨዋታዎች በቋሚነት መጀመር የቻለ ተጫዋችና ብዙ የቋሚነት እድል አለመሰጠቱ ምናልባትም ሀሳቡን ሊያስቀይር የሚችልበት እድል ሊኖረው ይችላል እየተባለ ይገኛል። በተጨማሪም ግን ሊቨርፑሎች አንዲ ሮበርትሰንና ሴልቲክ መካከል እየተደረገ ያለውን ንግግር ያውቃሉ እያለን ይገኛልና ምናልባትም ከዛ ቀድሞ ኮንትራቱን ሊያራዝሙለት ይችላሉ። ካልሆነም ደግሞ በነጻ ከሊቨርፑል እንዲለቅም ሊያደርጉ የሚችሉበት እድል አለና ያንን በጊዜ ሂደት የምንመለከተው ይሆናል። በእናንተ ሀሳብስ አንዲ ሮበርትሰን ኮንትራቱ መራዘም አለበት ወይስ እሱ በነጻ እንዲወጣ ተደርጎ ሌላ ተጫዋች እንዲመጣ መደረግ አለበት የሚለውን ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።